በዛሬው ቪዲዮ በዓለም አቀፍ የቁንጅና ውድድር ላይ ስላሸነፈችው ተወዳጇ የቱርክ አክተረስና ሞዴል ሃንዴ ኤርቼል የህይወት ታሪክ በጥልቀት እንመረምራለን። አፎሚ ቲፕ ነው። ላይክ እና ሰብስክራይብ ያደረጋችሁ ግቡ። ይህ የተወዳጇ ሃንዴ ኤርቼል የህይወት ታሪክ ነው። እንደ አውሮፓውያን አቆጣጠር 1993 ኖቬምበር 24 በባዲርማ ቱርኪ ተወለደች። አሁን ላይ 32 ዓመቷ ነው። እናቷ አይሊን ኤርቼል ትባላለች። የቤት እመቤት ናት። አባቷ ካያ ኤርቼል ይባላል። ቢዝነስማን ነው። አንድ ታላቅ እህት አለቻት። ጋሜዝ ኤርቼል ትባላለች። ኢንፍሉዌንሰር እና ዲዛይነር ናት። የአባቷ እናት አያቷም እነሱ ጋር ትኖር ነበር። ሃንዴ አያቷ ጋር የተለየ ቅርርብነት ነበራት። በ2012 እንደ አውሮፓውያን አቆጣጠር የሃይ ስኩል ትምህርቷን በትውልድ ሀገሯ ካጠናቀቀች በኋላ ከቤተሰቧ ተለይታ ወደ ኢስታንቡል ሚማር ሲናን አርትስ ዩኒቨርሲቲ ገባች። በትራዲሽናል ቱርኪሽ አርትስ ዲፓርትመንት መማር ጀመረች። በዚሁ ዓመትም ለሞዴሊንግ ከፍተኛ ፍላጎት ስላላት ኢስታንቡል ውስጥ በሚካሄደው ኢንተርናሽናል ሞዴሊንግ ላይ ተሳትፋ አሸንፋለች። ለማሸነፏም የእህቷ እገዛ ከፍተኛ አስተዋጽኦ እንዳለው ተናግራለች። ከዚህ ውድድር በኋላ ሃንዴ በቱርክ ምድር ታዋቂነትን አገኘች። የተለያዩ የማስታወቂያ ስራዎች ወደሷ መምጣት ጀመሩ። በ2015 ለመጀመሪያ ጊዜ ወደ ትወናው ዓለም ተቀላቀለች። ጉኔሲን ኪዝላሪ ላይ የሴሊን ይልማዝን ካራክተር በጥሩ ሁኔታ ተጫውታለች። በእኛ ሀገርም የፀሐይ ልጆች በሚል ተተርጉሞ ታይቷል። ትምህርቷን ጎን ለጎን እየተማረች የሚመጡላትን ስራዎች መቀበል ጀመረች። በ2016 አሺክ ላፍታን ላይ የሀያትን ካራክተር ተጫውታለች። በ2017 ትምህርቷን ተምራ አጠናቃለች። በ2019 ከፍተኛ ሀዘን ገጥሟት ነበር። የምትወዳት እናቷ በካንሰር በሽታ ምክንያት ሞተች። ሃንዴ እናቷ ጋር በጣም ስለሚቀራረቡ ይህ ሀዘን በጣም ጎድቷት ነበር። ሆኖም ግን አያቷና ቤተሰቦቿ ከጎኗ ስለነበሩ ይህንን ከባድ ጊዜ እንዳለፈችው ተናግራለች። ከዚህ ሁሉ ሀዘን ከአንድ አመት በኋላም ወደ ስራዋ ተመልሳ ሴንቻል ካፒሚ ላይ ተውናለች። የፍቅር ህይወቷን ስንመለከት በ2017 አብረው ከተወነችው ቡራክ ዴኒዝ ጋር ፍቅር ውስጥ እንደገቡ የቱርክ መጽሔቶች ላይ የተዘገበ ቢሆንም በይፋ የወጣ ነገር ግን አልነበረም። ከዚህ በኋላ በ2020 ከከሪም ጋር የፍቅር ግንኙነት እንደጀመሩ በይፋ ታወቀ። ከከሪም ጋር የተገናኙ ሴንቻል ካፒሚ ቲቪ ሲሪስ ላይ ነበር። በቱርክ ምድር ላይ የፍቅር ተምሳሌት እስከመባልም ደርሰው ነበር።
ሆኖም ግን የብዙ ሰው አይን የበዛበት ነገር አይቆይምና በ2022 ብሬክ አፕ አድርገዋል። አሁን ላይ ሃንዴ ሲንግል እንደሆነችና ስራዋ ላይ በደንብ ማተኮር እንደምትፈልግ ተናግራለች። ሃንዴ የእስልምና እምነት ተከታይ ናት። ቁመቷ 1.7 ሜትር ሲሆን አሁን ላይ ክብደቷ 55 ኪሎ ግራም ነው። ተፈጥሯዊ የአይንና የፀጉር ቀለሟ ብራውን ሲሆን የምትወደው ምግብ ማንቲ፣ ካባብና ፓስተሪስ ሲሆኑ ከመጠጥ ቱርኪሽ ቲና ቡና ናቸው። አሁን ላይ የሃንዴ እህት አግብታለች። ሴት ልጅም አለቻት። ኑሮዋም በኢስታንቡል ነው። ሃንዴም ኢስታንቡል ውስጥ በሚገኘው የራሷ አፓርትመንት ላይ ብቻዋን እየኖረች ነው። ምንም እንኳን ከቤተሰቦቿ ጋር ተለያይተው ቢኖሩም ድጋፋቸው እስካሁን እንዳልተለያት ብዙ ጊዜ አያቷም እንደምትጠይቃት እህቷና አባቷም ጋር ቅርብ እንደሆነች ተናግራለች። ሃንዴ ከሰራቻችሁ ስራዎች መካከል የተወሰኑትን ላሳያችሁ። ከነዚህ መካከል አይታችሁ የወደዳችሁትን ኮሜንት ላይ ጻፉልኝ። ያላያችሁት ካለ ስክሪንሾት አንሱና ይህንን ቪዲዮ እንደጨረሳችሁ እንድታዩት ጋብዛችኋለሁ። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። ያላችሁ ማንኛውም አስተያየት ኮሜንት ላይ ጻፉልኝ። ነገ በሌላ በአዲስ ታሪክ እንመለሳለን። ቸር ሰንብቱ።